አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ምክንያት ፈቃደኛ ሳትሆን ድንግልናዋን ያጣር ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አይ አሁን ለምሳሌ ይሰራል ሲባል ሰምቻለሁና እውነት ነው? ይሄ እውነት ነው ይሰራል። ሀከሰም አንተ የዘንድሮ ወንዶች ግን ምን ናችሁ እንደዚህ መለመን ያቆማችሁት? የድሮ ወንድ እኮ ፍቅር ሲይዘው ብታይ እኔን መካድ አትችልም። የታባህ ነው ያለው እና ካለበት ውጣ። አንተ እናት ማህፀን ብትገባ ራሱ ቆፍሬ ያወጣል። ጉድጓድ ውስጥ ብትገባ ቆፍሬ እንዲያወጣለሁ። የጆን ዳንኤል ደግሞ ከፋ መድረክ ላይ ነው። በዚህ ሰዓት ከዱባይ አስደንጋጭ የተባለ መረጃ ተሰምቷል። በዱባይ የሚገኙ ኢትዮጵያን ሴቶችን ጨምሮ ህገወጥ የሴተኛ አዳሪ ንግድ ላይ በስፋት መሰማራታቸው ተነገረም። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቲዮም እናንተን ዘና ፈታ በሚያደርጉ በሚያነጋግሩ በሚያስገርሙ እንዲሁም ደግሞ ወጣ ባሉ ቪዲዮዎች ተመልሼ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ አብራችሁ መቆየት ነው። ከዚህ በፊት በተለቀቀው ቪዲዮ የ1000 ብር ካርድ የሚያሸልም ጥያቄ ጠይቄያችሁ ነበር። የዘፋኙ ስም ማን ነው የሚል ነበረ። ትክክለኛው ስም እንግዲህ ጌታቸው ካሳ ነው። በኮሜንት አሸናፊውን እንመርጣለን። ፒኬ ዊነር ብየዋለው። እሺ አትናትናኤል ውብሸት ጌታቸው ካሳ ብሎ በትክክል መልሷል። ኢንስታግራም ላይ ኮንታክት አድርገኝ ሽልማትን እዛው ላይ የምሰጥ ይሆናል። ዛሬም የ1000 ብር ካርድ የሚያሸልመው ጥያቄያችን ይቀጥላል። እዚህ ከዋይዲቶም ሪአክሽን ከምሰራበት ውጪ ሌላ አንድ ቻናል አለኝ። እሱ ምንድነው እውነተኛ የወንጀል ታሪኮችን በሚገርም ሁኔታ የማቀርብበት ቻናል አለኝ። ለመመልከት ሲሞክር እጅግ በጣም ትልቅ የሆነ የሚያስፈራ ቢጫ አይን ያለው ነገር በቀዳዳው ወደ ቭላድሚር ይመለከታል። ሁለተኛው ነገር ደግሞ እዛው አካባቢ ላይ ካሉ ዛፎች ላይ ቁራዎች በአንዴ ብን ብለው ወደ ሰማይ ይበራሉ። ሶስተኛው ነገር ደግሞ እጅግ በጣም አስደንጋጭ ነበር። የሆነ ከፍተኛ የሆነ የሚያስፈራ ድምጽ ይሰማሉ። የዚህ ቻናል ስም ምንድነው የሚል ቀላል ጥያቄ ነው። ይህንን ቪዲዮም እስከ መጨረሻ ከተመለከታችሁ መልሱን ማግኘት ትችላላችሁ። ሁላችሁም በኮሜንት ተሳተፉ። ይህንንም ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ። አንተ የዘንድሮ ወንዶች ግን ምን ናችሁ እንደዚህ መለመን ያቆማችሁት? የድሮ ወንድ እኮ ፍቅር ሲይዘው ብታይ እኔ አሁን እህቴን የሚያፈቅራት ልጅ የነበረው ማለት ነው በር ሲያንኳኳ እንዲህ አይኗን እንኳን በስትክክል አያየውም ነበር። ያሁን ጊዜ ምን ሆናችሁ እንደዚህ ልፈስፈስ ያላችሁት? በአንድ ቀን ሄኖ እምቢ ቻው ምንድነው? የዘንድሮ ወንድ ራሱን በመለወጥ ተጠምዷል። ሲጀመር ለምኖ ምንም አያተርፍም። ለምኖ አይመልሳት። የሆነ ቻፓ ያዝ ካደረገ ዞሮ ራሱን ከቀየረ ራሷ ለምና ትመጣለች። ስለዚህ መለመን መፍትሄ እንደሌለው የዘንድሮ ወንድ ገብቶታል። ገብቶሻል? ሲስተሙ ተቀይሯል። እሷም ማኖር ከገበረው አሁን ላይ ፍቅር ብሎ ነገር ወንዶች ይሄን የተረዱ ይመስለኛል። አሁን ስማ የመጣሁት ማለት ነው አንደኛው እህቴ የዛሬ ወር አካባቢ ወንድም አፈቀርኩሽ አለ። ልግደርደር ብላ ላስብበት ነው ለሰው ጠፋ። ምን አባቱ ነው እንደዚህ የሚያደርገው? ኧረ እባክሽ አሁን እሱ ራሱ ለመቀየር ተፍተፍ እያለ ነው። መጀመሪያ ምን አደረደራ ተሻትለው ቀበጥ ንገሪያት እንዴት እንደምታመራት ታውቃትምና ነው። አንተ ምንድነው የነካቸው ዘንድሮ ወንዶች? ላይፍ ከብዷል በጣም ወርክ በት ላይ ነው ሰው። የግል ትምህርት ቤት ተማሪ ከላይ ያለው ትራያንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢች ቤዝ አንግል ቤዙን አንግሉን ፈልጉ ተብሎ ኦኬ። ትራያንግል እቺ ማናት? ይሄ ደግሞ የመንግስት ትምህርት ቤት ተማሪ ነው። እቺ ማናት? አላቃተመተ እኛ ክፍል የለችም። እቺ ምንድን? እቺ ክፍል የለችም። እቺ ትዳራችሁን ከፋይዳ ጋር አስተሳስሩ፣ ካልሆነ ትዳራችሁ ይታገዳል ቢባል ማለት ነው። እሺ አንድ ወንድ አስተሳስሩ። እግዚአብሔር የመራር ሀቅ ነው የምነግራችሁ። እኔ አይመስለኝም። ሁለት ኢንተለጀንት የሆኑ ወንድና ሴት በፍቅር ሊወድቁ እንደማይችሉና እውነተኛ የሆነ ፍቅር በመካከላቸው እንዲኖር አንዱ ደደብ መሆን እንዳለበት አንድ ጥናት አመልክቷል። ይህንን ቪዲዮም ለፍቅረኞቻችሁ ላኩላቸውና ማደደብ እንደሆነ ተጠያየቁ። ፍቅረኛሞቹ አንጣላ ሲሉ ደግሞ በዚህ መንገድ መጥተዋል። እስኪ እርስ በርስ ተፈታተሹ። ማን ነው ኢንተለጀንቱ ማን ነው ደደብ ማለቱ ግን ተገቢ ነው ብዬ አላስብም። ማለት አንዱ ኢንተለጀንት ይሆናል አንዱ ደግሞ ትንሽ ያንሷል ቢባል ይሻላል። ግን እስኪ አውሩበት እንዳትጣሉ። ደግሞ ሴቶች ግን ማለት ነው በጣም አመስጋኝ መሆን አለባችሁ። በቀን 300 ሰው የኔ ቆንጆ ይላችሁን እኔ ማንንም አይወደኝም ሁሉም ሰው ይጠላኛል ትላላችሁ።
ይኸው እኔ የእናቴ ጓደኛ 5ኛ ክፍል ይሄ ልጅ ቆንጆ ነው አለች። በሱ ነው ህይወትን የምገፋው። ኧረ እያመሰገንን ወገን። ኧረ እውነት ነው እያመሰገንን እንዲህ ይኖራል። 6 ልጆች አሉ ይላል። 6 ልጆች ወደ ጎዳና በነካጅሽ ለሚስቱ ሙላ ብትሰጫት ጥሩ ነው ማለት ይሄ አስቡት። ወጥቶ እየለመነ ግን 6 ልጆች አሉት። ይሄ ብር ሳይሆን ወሊድ መቆጣጠሪያ ነው የሚያስፈልገው። ትክክል ነው ያደረገ። ዛሬ የምርቃት ፎቶ ላይ የተጻፈውን ነገር ሳነብ ያጋጠመኝ ላሳያችሁ። የአብርሃምና የሳራ ያድርግላችሁ ይላል። ምኑም ቢጠጣው ነው። ምን ሆኖ መሰላችሁ? የልጅ ትናንትና አርሰናል ዋንጫውን ስለበሉ ሰለብሬት ሲያደርጉ አልነበር? በዛ መሃል ስልኩን ያጣል፣ ሌባ ይወስድበታል። አበደ። አትርፍ ባያ ጉዳይ ድምፁን ላተቀይ ወደ ቺክ ድምፅ ተቀየረ። እውነት ቃል ኪዳናቸውን ጠብቀው አየሁት። በስተርጅና በቃ እድሜ ማይሽረው ፍቅር አንድ ላይ እንደ ድሯቸው። ዋው ቤቱ የኔ ነው፣ እነሱ ነዋሪዎች ናቸው። እሺ፣ ስለዚህ በር መዝጋት አይችሉም። በዚህ ሀሳብ ተስማማላችሁ? እናንተስ እንዴት ነው ያደጋችሁት? ለልጆቻችሁስ ይህ መንገድ ትከተላላችሁ ወይስ? እኛ ቤት የልጆች ሩም ሁልጊዜ ክፍት ነው የሚሆነው። ህግ አይዘጉትም። እንደዚህ ነው ክፍት የሚሆነው። ሲተኙ ብቻ ነው በር የሚዘጋው። ይሄ ክፍት ነው፣ ይሄ ክፍት ነው። ለምደዋል። ቲኔጀሮች ናቸው። በተአምር አይዘጉም። ውስጥ እንኳን ከሆኑ አይቆልፉትም። ከፍተን የመግባት የመውጣት መብት አለን። ወላጆች በዚህ ጉዳይ ምን ታስባላችሁ? አሁን ይሄ ለወላጆች ነው። ልጆቻችሁን እንደዚህ ሰውዬ ማድረጉ ይሄ ሰውዬ ትክክል ነው ያደረገው ነገር እስኪ ምን ታስባላችሁ? ልጆችስ ምን ይሰማችኋል? ይሄ ነገር ትክክል ነው? ፕራይቬሲ ምንም የለም ነው። በቃ በርን ክፍት ታደርጋለህ። ወላጅ እንደፈለገ መግባት መውጣት መብቱ ነው። ሲተኙ ብቻ ነው የሚዘጉት ነው። እስኪ ምን ታስባላችሁ? ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ስትታጠቡ መቀጠል ትችላላችሁ? የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። በደንብ የናጠጠ ነበር የምንሆነው። እንዴ ፈከር እኔ ባንተ ተማመንብሃለሁ። አሁን ባለው ወቅት ያቋምራል እኮ 6 ሚሊዮን ምን አንተ አሸንፋለሁ። እንቺ ደግሞ አረጌን አረላሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት፣ ውሸት አልፈጠርኩም። እንደ ናሙዬ ትክክለኛ ስምሽን እንኳን አልነገርሽኝም። እኔ ምስር እባላለሁ። የተከካለ ያልተከካ እኔን መካድ አትችልም። የታባህ ነው ያለው እና ካለህበት ውጣ። አንተ እናት ማህፀን ብትገባ ራሱ ቆፍሬ ያወጣለሁ። ጉድጓድ ውስጥ ብትገባ ቆፍሬ እንዲያወጣለሁ። ተገባህበት ማለት ነው። እኔ እኮ ነኝ እኔ እያለቀሽ ነው እናት ነኝና መጀመሪያ እኮ አንተን በምሰራበት በስራ ቦታ እየተመላለስክ መግቢያ መውጫ ሰጥተኝ አንተን እኔን እንድቀርብ ያደረገኝ። ጉድ ያረከኝ በኋላ እየታባህ ነው ብትሄድ እየታባህ እበልሃለሁ እያልኩ ነው። አርድሃለሁ። እግዚአብሔርን እየታባህ ነው ያለው። ናውጣ ካለበት ለምን ተደበክ? ስራ ቦታም የለህም። አፈላልቄያለሁ። ባህር ዳር እንዳለህ አውቃለሁ። ና አልፋታም፣ እገላለሁ እያልኩ ነው። እጅ ስጥ ለኔ። አበበ ከበደ ማለት አያስፈልግም። ለኔ እጅ ስጥ ና ብያለሁ። ና አለቅም። ከኔ ማምለጥ አትችልም። ቆፍሬ ያወጣለሁ። ጉድጓድ ራሱ ብትገባ ማለት ነው። እንድትሞት ራሱ አልፈቅድልም። እገላለሁ። ወንድሜ ማንም ፖሊስ ጣቢያ ሂድ አመልክት ከመሞት በፊት። ይቶ ያስፈራል። እቺ ጨካኝ ነች። መጀመሪያ ግን ማነካካ አለ። አሁን አንተን አስጀምር አላስጨረስክም፣ ችግር ውስጥ ነህ። በኃላፊነት ብዛትና በጭንቀት ምክንያት ከዚህ በኋላ የ46 ዓመቱ ፖል ሳልሆን የ6 ዓመቷ ስቴፋኒ ነኝ ብሎ 7 ልጆቹን ትቶ በማደጎ ሰዎች ቤት ገብቶ እያደገ ያለው የ46 ዓመቱን ፖል ላስተዋውቃል።
በፈረንጆቹ 2015 እዚህ ጋር የምታዩት ፖልልሽ የተባለ 46 ዓመት ጎልማሳ ባለቤቱንና እነዚህን 7 ልጆቹን ትቶ በማደጎ የ6 ዓመት ሴት ልጅ አድርጎ ራሱን እንደዛ ትራንዚሽን አድርጎ በማደጎ ትልልቅ ሰዎች ቤት ለመኖር ገባ። ፖል እንደሚለው ከሆነ ይህን ነገር ማድረጉ ህመምና ጭንቀት እንደሚቀንስለትና ለሱ ቴራፒ እንደሆነ ነው የሚናገር። እናም አሁን ላይ በማደጎ ከወሰዱት ሰዎች ጋር እንደ ህፃን ሴት ልጅ እየለበሰ በአሻንጉሊቶች እየተጫወተና ሰዎቹን አያቶቼ እያለ እየጠራ እየኖረ ነው ማለት ነው። እናም ፖል እንደ ህፃን ልጅ ዘና ብሎ ሲኖር ባለቤቱ በ23 ዓመት የትዳር ዘመናቸው ከሱ ጋር ያፈራቻቸውን 7 ልጆቿን ብቻዋን የማሳደግ ኃላፊነት ተጥሎባታል ማለት ነው። ፈረንጅ እኮ እብድ ነው፣ ፈረንጅ እብድ ነው። እና ቦይፍሬንዴ ከተጨቃጨቅን 1 ሳምንት ሆኖናል እና እሱን በማስመልከት ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው። ይሄ ነገር መጨረሻው ጥሩ ምን አይመስልኝም። ስለዚህ አብረን እንቀምሳታለን ማለት ነው። ይሄው እንደፈራሁት አንተ ሆዳ ከምር ነው ምንድነው ማለት እስከማጎርስ እንኳን መጠበቅ አቅቶ ነው። ከርሳ ምን አታጎርሰኝም እንዴ? ጀመረሽ ደግሞ ምንድነው የጀመረኝ? እንደውም ልንገርህ አንተ ነገር ማለት ነው የኔና አንተ ነገር ማውቃት አለበት። እንለያይ ብሬክ አፕ እናድርግ። እሺ ይቅርታ። ወይ እኔ ይቅርታ ብለኝ አንድ ቀን እኮ አንተ ፕሩፍ ለማድረግ መሞከር ይሄ ነው መጨረሻው። ዝም ብለህ መኖር ነው። ለማንም ፕሩፍ ማድረግ አይጠበቅም። እንዲቻላል እንዴ እንዲቻላል እንዴ ይቻላል እንዴ? ኧረ በስ ቫይራሊታ ይወጣ እኮ እኛ ጋርም ደረሳችሁ። እንኳንም አልጠጣው። ይሄን ጠላ ቢጠጣ ይሄ ሰውዬ በቃ ህይወቱ እዛው ነበር። በዚህ ሰዓት ከዱባይ አስደንጋጭ የተባለ መረጃ ተሰምቷል። በዱባይ የሚገኙ ኢትዮጵያን ሴቶችን ጨምሮ ህገወጥ የሴተኛ አዳሪ ንግድ ላይ በስፋት መሰማራታቸው ተነገረም። በዱባይ ሴተኛ አዳሪነት በህግ የተከለከለ ቢሆንም ህገወጥ የሴተኛ አዳሪነት ንግድ በስፋት እየተካሄደ መሆኑን ዘሰን ጋዜጣ በምርመራ ዘገባው አረጋግጧል። በከተማዋ ከ10 ሺህ በላይ ሴተኛ አዳሪነት ማስታወቂያዎች በኦንላይን መድረኮች ላይ ተሰራጭተው የሚገኙ ሲሆን ታዲያ እነዚህ ሴተኛ አዳሪዎች እንደ ኢትዮጵያ፣ ኢራንና ቤላሩስ ካሉ የተለያዩ ሀገራት የተውጣጡ መሆናቸውን ዘገባው ጠቁሟል። የዱባይ ፖሊስ ህገወጥ ድርጊቱን ለመቆጣጠር ኦፕሬሽኖችን እያካሄደ መሆኑንና በዚህ ድርጊት ላይም ተሰማርቶ የተገኙ ግለሰቦችን ከሀገር እያባረረ መሆኑን አስታውቋል። ደህና ነገር እንታወቅ ስንል በዚህ ተው ከቶፕ 3 አሁን ኢትዮጵያውያን ሴቶች መግባታቸው ይሄ በጣም ደስ የማይል ነገር ነው። የኔ ፍቅር ግን ወይ የሆነ ጥያቄ ልጠይቅ። ጠይቂ። ላንቺ ያለውን ጥያቄ ጠይቂ። ቺት አድርገህብኝ ታውቃለህ? ቺት አልዋሽሽም። አንድ ሶስቴ ብቻ። እሺ ለኛ ጥቅም ብዬ እኮ ነው። እሺ አንደኛው የሆነ ጊዜ አልታመምሽም? እሺ የዘሳብ ብር አስፈልገኝና ተካድም ገላይ ይሸጣል። እሺ ሄላኝ ላንቺ ጥቅም ነው። ሁለተኛው ደግሞ የቤት ኪራይ በቅርብ አልደረሰብንም? እሺ ለሱ ብዬ ከአከራይው ጋር ተኛው። እሺ አንድም ሁለትም የኛ ጥቅም ነው። ሶስተኛውስ? ሶስተኛው የሆነ ጊዜ ለድር ቤት ምርጫ 50 ሮጊት አላስፈለገሽም? እሺ ከ50ዎቹ ጋር ጅው አሁን ባንክ ነበርኩ አውጥቼ ልሰጥሽ ስልክ ፋይዳ ጋር አልተያያዘም ብለውኝ እኮ ነው። ኦኬ ፋይዳ ከማስተሳሰረ በፊትም እኮ ብር አልነበረህም አንተ። ብር የለኝም ማለት ይቀላል። አሁን ፋይዳ እኮ ሳላስተሳስር ዘኩብኝ በእናትሽ ነው የለህም። ምኑ ይተሳሰር? ህይወትህ ነው የተሳሰረ። አሁን ተነቅቶ ወንድ አይደለክ እንዴ ለሴት ለምን ታወራለክ? ምን አገባክ? አሁን አንተ ምን አገባክ? ህይወትህ ነው ስትጽፍ እያየሁ ነበር ከቅድም ጀምሮ። ህይወትህ ነው አይደለም? አይመለከትክም። አሁን አንተ መውጣት አለብህ ከዚህ ቤት። ናውጣ ባይ ከነ በጎች ይውጡ ከነ በጎች እና በጎችዬ እባካችሁ አሁን ደግሞ ተሰበሰባችሁ መጣችሁ በጎችዬ። እኔማ ይህ እያልኩ ነው ማራችሁ። ክብር አላችሁ እናንተስ ብትሆኑ የማዳም ቤት ቀመሞች አይደላችሁ? እኔ እኮ አንዳንዴ ከተፈጥሮ ጋር መጣላት አይቻልም እኮ ማለት ይሄ ድምፁ አሁን ወንድ ልጅ ድምፁ ወፍራም ነው አይደል? በተፈጥሮ ከሴት ይወፍራል። ግን ሲፈጠር አንዳንድ ሰው ባዮሎጂካሊ የሆነ ነገር ይፈጠርና ትንሽ ይሄ ምንድነው ደብል ኤክስ ዋይ ምናምን ክሮሞዞም እንደዛ ሲሆን ሳምታይምስ እንደዛ ይሄ ድምፅ ሊቀጥን ይችላል። ሴት ሆና ደግሞ ድምጿ ሊወፍር እንደ ወንድ አይነት ሙድ ሊኖራት ይችላል እኮ ይሄ ኔቸር ነው። ግን ያንተ አሁን እዚህ ጋር ችግሩ ምንድን ነው? ይሄ በጎችዬ ምናምን እያልክ አንተ ራሱ ያለህን ነገር ወደ ሌላ እየወሰድከው ነው። ከተፈጥሮ ውጭ ደግሞ እንደዚህ አይነት ሰዎች የሚተቹት በራሳቸው ነው። በቃ ያለን ድምፅም ይሁን ግን ይሄ ምናምን ይሄ እንደ ችክ የምትሆነው ነገር ትተህ
በቃ ባለ ነገር መቀጠል ነው። ስድብ ተሳድቤ አላውቅም እያልክ ነው? እኔ አልተሳደብኩም። አሁን ስድብ ይሳደባል። አንተ ወፍራም ቦርጫም ቦርጭህን ቀንስ፣ ስፖርት ስራ አልኩክ። ይሄ ስድብ ነው እንዴ? ጥሩ ያለብኝን ነገር ነው የነገርኩህ። በቃ እኔም እኮ ይሄ እኮ ነው በቃ። አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ፣ ለጤናክም ሮጤ ለመድረስም ሮጤ ለማምለጥም ይጠቅምሃል። ቀንስ፣ እንደኔ ሸንቀጥ በል። ቦርጭህን ደግሞ ቀንስ፣ በጣም በዛብህ። ድሮ ነው ከባንክ እኔንም እኮ እየሰደብከኝ ነው። ቀስ አድርገህ በምክር አሳበህ እየተሳደብክ አይደለም። ቅቤ ቀባይ ልበልህ። ወረደብህ እንጂ ወረደብህ። ይሄ በጣም ነው የሚያስቀኝ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅቼ ጉርጓድ አዘጋጅላለሁ። እሺ አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ። አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞት ማን ነው የሚቀብርህ? ስለ እቅድን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፋ የሚል ሰይሜ መጥቻለሁ። ምንድን ነው መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11 ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድን ነው ዘላቂ ማረፋ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፋ ማለት ቀብር ነው። ቀብር ከዛ 170 ሺህ ብር ለአንድ ሰው እያስከፈለ ቀብር ስነ ስርዓት ሊያስፈጽም። እንቀጥል። ባልታዛር ከ2 ዓመት እስራት በኋላም ተፈቷል። የሀገሪቱ ባለስልጣናት ሚስቶችን ጨምሮ ከበርካታ ሴቶች ጋር ግንኙነት ሲያደርግ የሚያሳይ ቪዲዮ በመቅረጽ እንግዲህ የሚታወቀው ባልታዛር በፈጸመው ሙስና ተከሶ በእስራት እንደቆየ የሚታወስም ሲሆን ከ2 ዓመት እስራት ቆይታ በኋላም አጠናቆ እንደተፈታም ተገልጿል። እኔ ባልታዛር መፈታት አይደለም የገረመኝ ማለት 2 ዓመት ሆኖ የባልታዛር ኬዝ ከሰማን 2 ዓመት ሆነው የጊዜ ሩጫ ነው ያስገረመኝ። ይኸው ትላንት እኮ ነው የሚመስለው። ሴቶች ማድረግ ከማይችሉት አንዱ ነገር ውስጥ ምንድን ነው? ከድል ማድረግ አይችሉም። ለምሳሌ እዚህ ደረተ ላይ ተኝታ ልክ እንደ ድመት እንዲህ ኩር 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 እያለች የተነፈሰች የሆነ ሳለ የሆነ ጥያቄ ይመጣላታል። የማይሆን አንድ ጥያቄ ጠይቃለሁ ግን እንዳትዋሸኝ ትላለች። ከዛ እንዲህ መዋሸትም አትችልም። እውነቱን ብትናገር ልክ አይደለም። ለምሳሌ አያት ቤት የተሰቀለው ንኬል እሱን ንኬል በሆን ኖሮ ተወደኝ ነበር ወይ ደግሞ ቀን ሙሉ ስታዝናናት ወይ ቀለበቱን አርገላት ይሆናል። በዛ ቀን ተወደኛለህ ግን እስቲ ምን አለ ሰላማዊ ከድል ብናሳልፍ። በቃ ከድል በአማርኛ ምንድን ነው ስሙ? በቃ በሌላ ሴክሹዋሊ ሳይቀየር እንዲህ ቀስ ብሎ ተቃቅፎ መተኛት አለ። እንደዚህ በቃ የእሷ ሙቀት እየሰጠኝ የኔ ሙቀት እየሰጠዋት በቃ እንዲህ ሰላማዊ እንትን ከፍሎ መተኛት በጣም ደስ የሚለው ባይገርማችሁ። እና እነሱ ግን አይችሉም። በቃ ሁሌ ያበላሹታል እና ጥያቄ የጠየቁ እና ችግራችሁ ምንድን ነው? እስቲ ኳሊቲ ታይም የሚባል ነገር እሱን ኢንጆይ እናድርግ። ጥያቄ አጠይቁ፣ እንደዚህ ጥያቄ አጠይቁ። ከጠይቃችሁ እንዲህ ስንቆም በሁለት እግራችን ስንቆም ነው እንጂ በጀርባ ከተኛም በኋላ ነው እንደዚህ ነገር አጠይቁ። ሬስት ነው በቃ። ንኬል ከሆነሽም እንወድሻለን፣ ጣሳም ከሆነሽም እንወድሻለን። ችግር የለም። አታወሳስ እንዳየሩ ሁኔታ ነው አይደል? ኦኬ ወጣቻለሁ። እንዳየሩ ሁኔታ ነው ችግሩ። ሴቶች ሰምታችኋል። ለምንድን ነው እስኪ መልሱ፣ ተጠይቃችኋል። ኧረ ኤልሲ ግን ታይ ልጅ ድጋሚ ሁለት ሲሆኑ እንዴት ደስ እንደሚሉ አየሽ? እንዴት ልጅ እኮ ደስ ይላል። በረከት ነው። እንዴት እንደሚያምሩ ኬክ የመሰሉ ልጆች። እውነትሽን ነው ዳይ። እንዴ ተነሽ፣ ሁለተኛ ልጅ መድገም አለብን። የምርሽ ነው? ነሽ እንዴ? መጣንሽ ኤልዱ ከመሲያው እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት
ዶሮ ፈጠነ እኮ ከዶሮ ፈጠነ። ልጅ አንድ ነገር ልንገርህ፣ ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። እማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሀሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና ብቆርብ ታዲያ ኳስ ምን ይከለክለኛል? ኳስ ጽድቅም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። ስለዚህ ቆርበው ማየትዎን ይቀጥላሉ? አዎ የማይቀር ነው። አሁንም እኮ ምን ይላሉ ሻሼዎች? ዩናይትድ እንበለዋለን፣ እንደው ልብ አይሞት እንበለዋለን። ኳስ እንዲህ ነው ምናምን የምትሉ ሰዎች ማለት ነው። ይሄ በቃ ማዘር እንኳን ገብቷቸዋል። ኳስ የማታዩ ሰዎች ማየት አለባቸው። ሙድ አይደለም ገባችሁ? ሙድ ምናምን ሳይሆን ሪል ፊሊንግ ያለው ሪል ስሜት ያለው ነገር ነው። ከ30 ዓመት በኋላ ምን ልታመጣ እንደሆነ ያለው እስኪ ውጣ፣ እየጠበቅኩ ነው። አንተ ኧረ ተው ቤት ጥራት ገባ አላጠውላለ ሲት ፋንታ አምባዋ ተጠቀሙ ያልሽው ቲክቶከር እንደው ልላርግሽ፣ እንደው እንዴት ነው ሀሳቡ የመጣልሽ? በእውነት ይሄንማ ጉድ ማየት አለብኝ ብዬ ወዲያውኑ ነው ስልኬን ዘግቼ በቃ የሞከርኩት ማለት ነው። አምባውን ጨምሬ እንጀራው ተጋግሮ ወጥቶ እስካየው ድረስ አላመንኩም ነበር። ጌታ እንደው ምን ሲመስልሽ ሀሳቡስ እንዲመጣልሽ ብቻ በጣም ይገርማል። ይሁት ያለምንም አብሲት የተጋገረውን እንጀራ ምን እንደሚመስል እኔ እንደውም እዚህ ጋራ ትንሽ ምጣድ ይግላ ነበርና አይኑ ለዛ ነው ተለቅ ያለው እንጂ በቃ ኖርማል እንጀራ ጌታን ጽድት ያለ እንጀራ ማለት ከሁሉ በላይ ደግሞ የገረመኝ ይሄ ምን ጽድት ያለ እንጀራ ጀርባው ራሱ ምንም አይን የሚባል ነገር የለውም። ልስላሴው በዛ ላይ ጌታን በቃ ልስላሴው አትጠይቁኝ። አብሲት እንኳን እንደዚህ ያማረለት እንጀራ እንደዚህ አይለሰልስም ነው የምላችሁ። ብቻ መሞከር አለባችሁ። ደግሞ ሜንሽን ላደርግላችሁ ነበረ አካውንቷን ውስጥ ገብታችሁ እንድታዩላት ቶሎ መሞከር ስለፈለኩ አካውንቷን ስላደረገው ነበር የጠፋብኝ። ኤኒዌይ እኔ ነኝ ያልሽ ይህንን የሞከርሽ ቲክቶከር ነይና ራስሽን ግለጪ። በጣም ጎበዝ ነሽ፣ ጥበበኛ ነሽ። በዚህ አጋጣሚ ላመሰግንሽ እወዳለሁኝ። እንጀራ ስትጋግሩ አብሲት መጣል የማትወዱ እንግዲህ ይህችን ሾርት ከት መሞከር አለባችሁ። እኔ ሞክሬው በጣም ተመችቶኛል፣ ወድጄዋለሁ። ስላያችሁኝ አመሰግናለሁ። የሚገርም ነው። እናቶቻችን እየሰማችሁ ነው። እህቶቻችን ስሙ ጉዱን። አምቧ ተብሏል። ግን ዝም ብዬ ሳስበው ተበልቶ ሆድ አይነፋም ነው። አምቧ ስላለው ያገሳል ምናምን። እስኪ ምን ታስባላችሁ? እውነት ነው ይሄ ነገር? ውይ ወንድ አይደለ እንዴት 2 ወር ሙሉ ይታገሰኛል? የኔ ቆንጆ 22 ዓመት ጠብቋል አንድ ዋንጫ ለማንሳት። ስለዚህ አንቺን ያልታገሰች ስላልፈለገች ነው እንጂ ስላልቻለ አይደለም። ራስሽን ውደጂ፣ ምረጪ፣ ራስሽ ላይ ኢንቨስት አድርጊ። ያው የአበሻ ሴቶች እንግዲህ የአርሰናሉን ዋንጫ መብላት ማለት ነው ፐርሰናል አድርገውታል። ምን መሰላችሁ? አሁን እንዳያችሁት እንግዲህ 22 ዓመት አንድ ቲም ሳይቀይር ከጠበቀ አንቺን ያልጠበቀው ስላልወደደሽ ነው፣ ስላላፈቅረሽ ነው። ሌላኛው ደግሞ ምንድን ነው አርሰናል ደጋፊ ሆኖ ዋንጫ ሲበላ አርሰናል በአራት ቦታ ወንዱ ሲያለቅስ ነበር አይደል? በጣም ስሜታዊ ሆኖ በጣም ብዙ የሚያለቅሱ ሰዎች ነበሩ። ትልቅ፣ ትንሽ፣ ቀጭን፣ ወፍራም ምናምን ገባችኋ? እና ለአንቺ የማያለቅሰው ኢሞሽኑን ስሜቱን የማይገልጸው ስለማይወድሽ ነው እንጂ ወንድ ልጅ ስሜቱን መግለጽ ይችላል። ለኳስ ሲሆን እንደዚህ የሆነ ለአንቺ የሚሆነው ስለማይወድሽ ነው እያሉ ሴቶቹ ሌላ ታሪክ ውስጥ ገብተዋል። ሶ ዶንት ቴክ ኢት ፐርሰናል። በቃ ይሄ የኳስ ስሜት ነው፣ ሌላ ነገር ነው። ለወንድ ልጅ ይሄ ሌላ ነው። የፍቅር ህይወት እዚህ ጋር ሌላ ነው። ነገሩን ኮምፕሊኬትድ አታድርጉት፣ ቀለል አድርጉት። አይቶ ማያለቅስ አለ። በቃ ማለት ዋንጫ የለመደ ሰው ብዙ ማያለቅስም። ይሄኛው በጣም ብዙ ስለጠበቁ ነው። ይሄን ማታ ሲቀውጥ ነበር። የማን ደጋፊ ነህ? አርሰናል ደጋፊ ነኝ። አሰልጣኙ ማን ነው ስሙ? ናያው አርሰናል ደጋፊ አይደለም። አሰልጣኙ ማን ነው? ና ወደዚህ ቆይ። ሳር ከረገጥክ እንትን ነው። የአርሰናል ደጋፊ አይደለ? አሰልጣኙ ማን ነው ስሙ? ንገረኝ አንተ ንገረኝ። አርቴታ ነው እኮ አርቴታ። የምር አሁን ላይ ትላንትና ማታ ይሄ ሰውዬ በአይኔ አይቼዋለሁ ነበርኩኝ። እዛ ሴሌብሬት ሲያደርጉ የተወሰኑ ቪዲዮ ስቀርጽ ነበርና እንደዚህ ሰውዬ በጣም ብዙ ሰዎች አሉ እዛ ወጥተው ሴሌብሬት ሲያደርጉ አርሰናል ከሚሉት ግማሹ
አቅም ምን ዝም ብሎ ትሬንድስ ሙድ ስለሆነ ነው የወጣው እንጂ ኳሱን ተረድቶት ምናምን በሆይ ሆይታ ነው። ጆን ዳንኤል የሚባል ቲክቶከርም አለ እሱንም ጨምሮ ማለት ነው። የጆን ዳንኤል ደግሞ ከፋ መድረክ ላይ ነው ይህንን ማሊያ አስወልቀው የአርሰናል ማሊያ ያስለበሱት። ሼም ኦን ዩ ብሮ ሼም ኦን ዩ። ማፈሪያ ነህ አንተ ማፈሪያ። ብሮ ከእውቀት ነፃ ነው። እግር ኳስ የሚያርፈው ነገር የለም። እንደ ጆን ዳንኤል ናቸው ብዙዎቹ ማለት ነው። ትላንትና አርሰናል ዋንጫ በላ ብሎ ሲጨፍር የነበረ ለእግር ኳስን የሚያክሰው አለ። አብዛኞቹ አሉ ብዙ አመት ጠብቀው ዋንጫ ይበሉ አሉ። እናንተ እንኳን ደስ አላችሁ፣ እናንተ ይገባችኋል፣ ስሜቱንም ታውቁታላችሁ። ገባችኋል? እንደዚህ አይነት እንደ ጆን ዳንኤል ያለ ደግሞ አሽቃባጭ አለ። ይሄ ልጅ ኳስ ምን እንደሆነ ምንም የሚያውቀው ነገር የለም። የምሬን ነው የምላችሁ። መቶ መድረክ ላይ ያወለቀው የቼልሲ ሳምሰንግ ስፖንሰር ያለበት ያ ማሊያ ስፖንሰሩ በላይ በትንሽ የተጻፈ ጽሁፍ አለ። እሱ ጽሁፍ ምን እንደሚል ራሱ አላነበበውም። ገባችሁ አይደል? ጭራሽ አላነበበውም። በዚህ ማሊያ ቼልሲ ስንት ታሪክ ሰርቷል። ቻምፒየንስ ሊግ በልቷል። በጣም ብዙ ታሪክ ያለው ማሊያ ነው። ገባችሁ አይደል? ያንን አውልቆ ነው የአርሰናል ማሊያ ለብሶ ያለ ሲቀውጥ የነበረ ማለት ነው። እግር ኳስ ትሬንድ አይደለም። እግር ኳስ ሙድ አይደለም። እግር ኳስ ላይቭ ጌም አይደለም። ገባ? እግር ኳስ ቢግ ላቭ ቢግ ሪስፔክት ምናምን ኬዝ አይደለም። ገባ? እግር ኳስ ስሜት ነው። አንድ ተጫዋች አንድን ክለብ መደገፍ ከጀመረ በቃ በዛው ነው የሚጨርሰው። ገባችኋል? በደንብ አንደርስታንድ አድርጎ ከደገፈ በዛ ቲም ነው የሚቀጥለው። ቲሙ ቢወድቅም ቢነሳ ምንም ቢሆን ያንን ቲም ደግፎ ነው የሚሄደው። ይሄ እዚህ ጋር እኔ ጆን ዳንኤል ቼልሲን እንትን አለ ምናምን አይደለም። ሲጀምር እሱ ቼልሲ ደጋፊም አልነበረም። መጀመሪያም ኳስ አያውቅም። እኔ 3 ተጫዋች ጥራ ከቼልሲ ብሎ እንደማይጠራ አይነው አውቃለሁ። ማሊያውን ከሆነበት ገዝቶ ለብሶ መጣ ወለቀው ምንም የሚያርፈው ነገር የለም። እና አርሰናል ደጋፊዎችም ማለት ነው እንደዚህ ቢያደርግ ምን ልትሆኑ እንደምትችሉ ይገባኛል። እኔ እንደ ቼልሲ ደጋፊነት ይሄ ነገር በጣም ነው ያዛገኝ፣ በጣም ማለት ነው። እነ ጎስት ራሱ እዛ ጋር መጥተው ይህንን ነገር ስላደረጋችሁ ይቅርታ ልጠይቁ ይገባል። ማለት እግር ኳስ ሪስፔክት የሚባል ነገር አለው። ይሄ ልጅ ቼልሲን አይመጥነውም። ይሄ ልጅ የቼልሲ ደጋፊ አይደለም። እዛ ጋር ፋውል ነው የሰራው። ምንም ስለ ቼልሲ የሚያውቀው ነገር የለም። ግን ያደረገው ነገር በቃ ቶታሊ ራቦችት እያደረግኩብህ አይደለም። ከእህቴ ጋር ነኝ። ከፈለክ እንካናግራለን። ሄሎ አቤል እንዴ! ሄሎ ገመችስ? ኧረ 2 ሄሎ አሚር 3 እሺ ስትናቸው ቆይ በማህበር አደራጅተሽ ቺት እያደረግሽ አላረግም። በጣም ብዙ ግንኙነት የምታደርግ ሴት በጣም ከብዙ ወንዶች ጋር ግንኙነት እንትናላ ሴት ማህፀን አይላላም መላላት ከሱ አይመጣ በከታች በኩል ላለው ሌላ ላይ ይችላል። ይሄ ጾታዊ ግንኙነት የምታደርግበት ቦታ ይሰፋል። ከዛ ደግሞ እናንተ ታጠቡታላችሁ። እንደዛ ይስተካከላል። ግን እንዳልኩት ዝም ብሎ አሁን ቅድም እንዳልኩት ማጥበብ በሚለው ቃል ሳይሆን የማህፀን ግድግዳ የላላበት ቦታ በትክክል የትኛው ጋር ነው ያለው በሚለው እሱን ማስተካከል ይቻላል። ለምሳሌ ከኋላ ከሆነ ከፍ ያለ ከሆነ ኢንትሮሲል ነው የምንለው፣ እሱ ለብቻው ነው የሚስተካከለው። ከታች ሬክቶሲል ከሆነ እሱ ለብቻው ነው። ፔሪኒየም ከሆነ ፔሪኖግራፊ ነው የሚሰራው። እና ዶክተር ሲሰሩ በሙያው ብዙ ልምድ ያለው ዩሮጋይኒኮሎጂስት በሚባል የሰብ ስፔሻሊቲ ዘርፍ ነው። በዛ መሰረት ቢሰራ ጥሩ ነው። ይቅርታ ዶክተር ሲባል ስለሰማው ነው። በተለይ ምክንያት ፈቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ? እንደዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁ። እና እውነት ነው ይሄ? እውነት ነው ይሰራል። እንዴት አይደለም? ለምን እያደር ልጅ አገረዳ ነው? ደስ ይላል እኮ ባሎች ደስ ይላል። እኔ ያን ነገር ማምጣት አይደል ዶክተር? ይሄ በእንደዛ ደስ ይበል አይበል አላ ዶክተር ወንድ ሁሌ ልጅ አገረዳ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል? እንዴ ሚስት ሜካፕ ትቀባለች? አትቀባም። እኔ ሚስት ኧረ በእግዚአብሔር አንተ ሚስት ሜካፕ አትቀባም። እናሲዝሽ እናሲዝ ይቅርብና አይደል? እጠባት ይቅርብን እያለች ነው። ታዋት ሜካፕ እጠባት ጉድ ሊሆን ነው እንዴ? ሜካፕ ሚስት ሜካፕ ትቀባል። የምን ሜካፕ ነው የምትቀባ? እኔ ነኝ አንተንም የምታውቃ? ይኸው ሚስቴ ሜካፕ አትቀባም። በስመ አብ ወልድ መንፈስ ቅዱስ ምንድን ነው እኔ ነገር ሉል ፓትሮማን ነግሮ ነበር። እሷም ይቅርብ ስትል ነበር፣ እምቢ ብለህ ነው። በሆስፒታል ውስጥ እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድን ነው? በኦፕሬሽኑ ወቅት ልጆት ሆድ ውስጥ እጥ ረስተናል። በሕክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል። እጡ እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው። ዶክተር። አቤት ነርስ። መቀስ ጠፍቶን ነበር አይተሃል እንዴ? መቀሱን ጠፋ?
እሱንም ረስቶት ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ። ወይኔ የምርሽ ነው? ይኸው የጥልፍ ዕቃዎች ዝርዝር ድሮ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ ማንቆርቆሪያም ሁሉ አለው። ማር የሚለየው አብዛኛው ጊዜ የሆነ ቀጭን ነው፣ የሆነ ስኳር ይላል። ያ ትክክለኛ ማር አይደለም። ትክክለኛ ማር አንቺ ነሽ። ማር ላክላት፣ ቆርጠ ላክላት። ከዚህ በኋላ መለወጥ አለብን። እስከ መቼ ቀልድ ብቻ? አዎ እውነት ነው፣ ቁም ነገረኛ ነው። በቃ ነገ ስንገናኝ በደንብ እናወራበታለን። The next day ነገ ሲገናኙ እኛ ጋር አትሰደድ ነው ነገር። በቃ የቁም ነገር የለም። ስራ ወሬ ብቻ ነው እንጂ ተግባር ላይ ሌላ ታሪክ። መድኃኒዓለም ምስክሬ ነው ብያቸዋለሁ። ጉልበቱ ላይ ይንዘላዘላል። ኤቭሪ ታይም he does this it just goes 360 አራት ሰው ለኔ 50 ሺህ ብር ሰጣለሁ። for real let's check on it 50k 50 ሺህ ብር እንግዲህ ሰምታችኋል። ግን እንዳልከው are you going to break his leg? certain about that? እኔ እንግዲህ you can ask anyone. I have one of the best leg locks in Ethiopia. like የእግር ለብዙ አመታት የሰራበት የነበረው የሰብሚሽን አካል ነው። በቃ መስራት በሌለብኝ ሰዓት ራሱ በጉጉት ሲክስ አረጋው የነበረው ሲስተም ነው። so if I get his leg ያለኝ ሜካኒክ እና የሚጨምርበት ፕሬሸር ስብራት ሳይሆን እግሩን ቋንጣ ነው የሚያደርገው። literally ይንዘላዘላል እንደዚህ ማለት ነው። I swear to God እግሩ ጉልበቱ ላይ ይንዘላዘላል። every time he does this it just goes 360 guys አሁን ቪዲዮን ስታዩት አሁን እኔ እንደዚህ ሳወራ ንቀት ወይ ትቢት ወይ ጉራ ወይ ደግሞ ሀምብል አይደለም ብላችሁ ታስቡ ትችላላችሁ። but watch what happens መድኃኒዓለም ምስክሬ ነው ብያችኋለሁ። እኔ አልምልም ብዙ ጊዜ ግን ይሄ ለብዙ አመታት ስጠብቀው የነበረው ሰዓት ነው። ሴዶ አላረከው ለኔ 50 ሺህ ብር ሰጣለሁ። for real let's check on it 50k 50 ሺህ ብር እንግዲህ ሰምታችኋል። ቤቱንም ምን ጉድ ውስጥ ነው የገባሁት እያለ ነው። ይሄ ሱዬ በቃ አምርሯል። ሰብራለሁ እያለው ነው። ግረን የት ነው እቺ ልጅ? ሱቅ ልቀት የምደውልበት ቦታ ላይ ያልኳት። ወይኔ ጉዴ! ወይኔ ጉዴ! አንቺ የት አምጫም ስንት ቦታ ደውላለሁ እያልኩሽ ካርድ የለም ጠፍቷል። ታውቃለህ እንዴ? እናትሽ ሁለተኛ ለከሽምሽ ከዛ ኧረ እባክህ በሄድኩልህ ነው እንዴ? ደግሞ በታዘዝኩልህ በዛ ላይ የማይሰራ ካርድ ነው ገዝተሽ መጣሽው። ይሰራል እባክህ። ተሳስተህ ነው የሚሆነው ማለት ምንድነው መሳሳቱ? ተመልከች እስቲ ይኸው ይኸው ይሰራል። ይኸው የማይሰራ ካርድ ነው የሚሆነው። ልሽ 8 በል እኔ ልንገርክ 8 ቴሌዝ ጋብኝና ይኸውልሽ 3 ስንት ቦታ ደውላለሁ እያልኩሽ አዊ በእውነት ሞክሬ ነው የገዛሁት። ሞክሬ ነይ ወልፋን ይገዳላት እዛ ጋር ምንድን ነው ቤቢዬ? እዛ ጋር ምንድን ነው? ታሞ ነው። ኧረ ይሄ ወሬ ማማይታ አይመልጠኝም። ኧረ አሳዩኝ። ኧረ አስገቡኝ። ምንድን ነው? አንተ ምንድን ነው? ሂድ አንተ ንገረኝ። ምን አለባት እንደዚህ ማያስገቡ እንደዚህ አልነበሩ። አው ወንድሜ እኮ ነው። አሳዩኝ። አይኑ ነው ወንድሜ እኮ ነው። ወንድሜ ነው። ውሻ ነው ወንድም አይደለም። ያበሻ የወሬ ጥማት እኮ ከትጋል ስራውን ምኑን ትቶ ነው ቆሞ መንገድ ላይ አይቶ ወይኔ ስራዬ ምናምን ብሎ ትዝ የሚለው እንጂ በቃ ወሬ እንወዳለን። እድሜ የምንቆጥርበት መንገድ የተሳሳተ ነው ብዬ ነው የማስበው። ከዶርኩት እድሜ ጨመርኩ አይደለም የሚባለው። ብዙ ጊዜ ልደት ስናከብር እድሜ ጨመረ፣ አሁን እኮ 29 ሞላው፣ አሁን 35 ሞላው እያለ ነው ሰው የሚቆጥረው። እድሜውን አይታችሁ ከሆነ እድሜ ጨምሮ አያውቅም። በታሪክ ላይ እድሜው የሚጨምር ሰው የለም። እድሜ ይቀንሳል እንጂ አይጨምርም። ለምሳሌ እኔ 26 ዓመት ኖርኩ ማለት ቁጥሩን መጨረሻውን አላውቀውም እንጂ 60 ከሆነ ከ60 ላይ 26 ቀነስኩ ማለት እኮ ነው። ልክ ውሃ በኩባያ ውስጥ አድርጋችሁ ግማሹን ስትጠጡት ግማሽ ጨመርኩ አይደለም የሚባለው፣ ግማሽ ጨረስኩ ነው የሚባለው አይደለ? ልክ እንደዛ ህይወትም በኖርነው ቁጥር እያለቀ የሚመጣ ነገር እንደሆነ የሚያሳይ ነው። እኔ በግሌ ነገ እንደሚሞት ሰው 1 አመት እንደቀረው ሰው በጣም በፍጥነት ነው ብዙ ነገሮችን የምሰራው። እድሜ እያለቀ እንደሄደ ሰው ሁሉ ጊዜ ስለሚሰማኝ የቀረኝ ነው እንጂ ያለው የጨመርኩት የለም። የሚገርም ፖይንት ነው አይደል? እንደዚህ እንደምንሞት እያወቅን ብንኖር እኮ እያንዳንዷን ደቂቃ ሰዓት ሳናባከን ነበር ምን እንጠቀመው። ሀከሰም ሀከሰም ሲ
हमको प्यार है सिर्फ तुमसे अब ये प्यार न होगा फिर हमसे नन्ना नन्ना ራሱን ለማጥፋት ሲል ጩቤና ገመድ ጣራ ላይ ይዞ የወጣው ሰውዬ በፖሊሶች አማካኝነት ሊተርፍ ችሏል። አስቆሙት ራሱን ከማጥፋትና እንዴት ያስቆሙት ይመስላችሁ? ራሱን ከማጥፋት ፎቶውን አይታችሁ መገመት ትችላላችሁ እንዴት እንዳስቆሙት። እጁ ላይ ሆነ ነገር ቦሪቶ ገዙለት። እንዴት ታዲያ ቦሪቶ ገዙለት፣ ወረደ። ለምንድን ነው የወረደው? እየተራደሩ ነበር እሱን እዛ ጋር ሲመጡ ማለት ነው። ራሱ እንዳይገል እባክህ ተረጋጋ እያሉ ነበር። ከጣራ ላይ ወረደ፣ ያስከው መሳሪያ ጣል እያሉት ነበረ። ከዛ በድርድር መሀል ምን ይላቸዋል? እርቦኛል ምግብ አምጡልኝ። ያው መሞቱ ካልቀረ ነገር ልብላ ብሎ ጠግቦ አመጡለት። ከቀመሰው በኋላ ብራዘር ከበላ በኋላ ሐሳቡን ቀየረ። ላይፍ ላይ አንዳንድ በቃ ትልቅ ናቸው የምንላቸው ችግሮች በቀላል ነገር እኮ ይፈታሉ። በቀላል የዚህ ሰውዬ ህይወት ለማዳን አንድ ነገር ብቻ ነው የተጠበቀባቸው። ቦሪቶ ሰጡት፣ በላ፣ በቃ ታፈጡ። በቃ ሐሳቡን ቀየረ። እንዴ ምኑኛ ነው? ያው እነሱም ደስ ስላላቸው ሌላም ገዝተው ጨመሩለት። ያው ፖሊስ ጣቢያ እየወሰዱት ግን ያመስግኑ ደህና ቦሪቶ መግዛት ቦሪቶ ነው ከባቢ ደህና በመግዛት ሚጥም በመግዛታቸው ያመስግኑ። ካልጣመው ጀለስ እዛው ጋር ሊያረግ ይችላል። በቃ ተናዶላ ምግብ ወሳኝ ነገር ነው። በቃ ተማሩ። ግን በጣም የሰው ህይወት ሊያድን የሚችል ነገር። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስላል። እንዴት ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ይህንን ቪዲዮ ሁላችሁም ላይክ አድርጉ። በቀጣይ እስክንገናኝ